በደብረ ማርቆስ ከተማ አስተዳደር አምራችና በግንባታ ላይ የሚገኙ ኢንዱስትሪዎች ያለባቸውን ችግሮች ለመቅረፍ እየተሰራ ነው። የአበክመ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ እንድሪስ አብዱን ጨምሮ የክልልና የከተማ የስራ ኃላፊዎች በደብረ ማርቆስ ከተማ በተለያዩ ዘርፎች በማምረትና በማሽን ተከላ ላይ የሚገኙ ፋብሪካዎችን የስራ እንቅስቃሴ ምልከታ አድርጓል። የምልከታው ዋና ዓላማም የከተማዋን የኢንቨስትመንት እንቅስቃሴ ለማነቃቃትና በአልሚዎች የሚነሱ ችግሮችን ለመፍታት ነው። ማኛ የጤፍና በቆሎ ማቀነባበሪያ ፋብሪካ ባለቤትና ስራ አስኪያጅ አቶ ሰማይ ጌታቸው ምርቱን በአካባቢው ማህበረሰብ ተጠቃሚ ከማድረግ ባለፈ ወደ ሌሎች አካባቢዎችና ወደ ውጭ በመላክ የውጭ ምንዛሬ እያስገኘ መሆኑን ገልጿል። በስራ ዕድል መፍጠርም የሚጠበቅባቸውን ኃላፊነት እየተወጡ ስለመሆኑ ገልጸዋል። በዋናነት ምንድነው ጤፍን ለዓለም ገበያ ማስተዋወቅ ነው በዋናነት። ከዛው ተረፈ አሁን ላይ እየሰራን ያላቸው ስራዎች ጤፍን ወደ አውሮፓ፣ አሜሪካ፣ ኢንግላንድ አሁን ደግሞ ኦልሞስት ወደ አረብ ሀገሮች እነሱ ኦርደሮች እየመጡልን ነው። ወደዛ እየሰራን ያለ ነው። እኛ አሁን ምርታችንን ኦልሬዲ በዓለም ገበያ በማስተዋወቅ ሂደት ላይ ያለ ነው። ይሄን ተከትሎም ይሄ ማለት ግን ለአገር ውስጥም ኦልሬዲ አሁን ለምሳሌ ለተቋማት ለዩኒቨርሲቲዎች፣ ማረሚያዎች፣ ፖሊስ ኮሌጆች እነዚህ ተቋማቶችን ለነሱም ይሄን ሰርቪስ መስጠት እንፈልጋለን። ከነሱ ጋር ተያይዞ የገበያ ትስስሮችን ፕላስ ደግሞ ይሄ የመንገድ፣ የውሃ፣ የመብራት እነዚህ ትንሽ የሚያስቸግሩ ነገሮች አሉ። እሱ ነገር ከከተማ አስተዳደሩ ጋር ኦልሬዲ አሁን እየጠበቅን ያለንበት ነገር ነው ያለነው። በሙከራ ምርት ላይ የሚገኘው የማዕድን ምግብ ኮምፕሌክስ ፋብሪካ ስራ አስኪያጅ አቶ አለምሸት ቢያዝን በሙሉ አቅም ወደ ስራ ለመግባት የመብራትና ሌሎች የመሰረተ ልማቶች ሊሟሉላቸው እንደሚገቡ አስረድተዋል። የብስኩት ፋብሪካው ተጠናቆ የሙከራ ምርት አምርቶ በቅርቡ የተለያዩ ሌጋል ፕሮሲጀሮችን ካስተካከልን በኋላ ምርት አምርተን ወደ ገበያ እንገባለን ብለን ነው እያሰብን ያለ። የፓስታ ፋብሪካውም ወደ 20% የሚሆን ስራው ተሰርቷል። አሁን በቅርቡ ያው ፕሮጀክቱን የያዘው የቱርክ ሀገር የሚገኝ ሞሊኖ የሚባል የውጭ ካምፓኒ ስለሆነ እነሱ መጥተው በቅርቡ አጠናቀው ወደ ስራ እንደምንገባ ነው እንትን የሚለው። የወፍጮ ፋብሪካውን በተመሳሳይ ታውን በፊት ያው አብሮ ነበር መሰራት የነበረበት በተለያየ ምክንያት ነው ትንሽ ወደ ኋላ የቆየው። አሁን ግን ችግሩ ሙሉ በሙሉ ተፈቶ የስቲል ስትራክቸር ማቆሚያ መሰረቱ ለተቋራጭ ተሰጥቶ በፍጥነት እየተሰራ ነው ያለ። አሁን ላይ ያው ስራውን ለመስራት ምንም ይሄን ብዙ ችግር የለም። ከፋይናንስ ጋር የተያያዘ ችግር ነበር ካሁን በፊት እሱ ተፈቶልን ስራዎችን እየሰራን ያለ። አሁን በቅርቡ የምንፈልገው እና በፈጣኝ በየደረጃ ያለ አመራር እንዲፈታልን የምንፈልገው የፓወር አቅርቦት ነው። የኤሌክትሪክ ፓወር ጊዜያዊ ከተማ አስተዳደሩ ጋር ተነጋግረን ወደ 160 ሜጋዋት ፓወር አግኝተን የሙከራ ምርትና ሌሎች ስራዎችን እየሰራን ነው። ወደ አጠቃላይ ምርት ለመግባት ግን ከዋናው ሳብስቴንሽን የሚያስፈልገንን ፓወር እንዲቀርብልን እንፈልጋለን። እሱ እየተሰራ የፖል ተከላ ኦልሞስት ተጠናቋል። እሱ ተጠናቆ ዋናው ፓወር እንዲደርሰን ብቻ ማድረግ ነው የምንፈልገው። ይሄ ፋብሪካ የመጀመሪያ የሚጠቅም አርሶ አደሩ ነው። በአመት በከፍተኛ ደረጃ የስንዴ ምርት 750 ሺህ ኩንታል ስንዴ በአመት ይፈልጋል። ለዚህ ለብስኩቱም፣ ለፓስታውም፣ ለዱቄት ፋብሪካው ግብዓት የሚሆን 750 ሺህ ኩንታል ስንዴ በየአመቱ ይፈልጋል። ስለዚህ የመጀመሪያው ተጠቃሚ የሚሆነው አርሶ አደሩ ነው። በተሻለ ዋጋ የተለያዩ ዝርያዎችን ስንዴ እንዲያመርት እና በተሻለ ዋጋና በቅርበት ያገኛል ማለት ነው። ቀጥሎ ደግሞ በዚህ ፋብሪካ ውስጥ በጣም ብዙ ቁጥር ያላቸው በፉል ካፓሲቲው ሲሰራ እስከ 700 የሚደርስ የስራ እድል ይፈጥራል። በፕሮፌሽናልም በዕለታዊ የስራ እንቅስቃሴም ከ700 የሚሆኑ በላይ የሚሆኑ ወጣቶች የስራ እድል ይፈጠርላቸዋል ማለት ነው። በተመሳሳይ የዱቄት፣ የፓስታ፣ የመኮረኒ፣ የብስኩት አቅርቦት በከፍተኛ ደረጃ ያቀርባል። ገበያ ላይ ያለውን የዋጋ ንረት በኮምፒታንት በመሆን በተሻሻለ ዋጋ በተመጣጣኝ ዋጋ ለከተማው ነዋሪና ለገጠሩም ጭምር የብስኩትና የፓስታ የመኮረኒ አቅርቦት በማቅረብ የተሻለ ማህበረሰቡን ይጠቅማል ማለት ነው። ስለዚህ እንዳለቀ እነዚህ ቱርፋቶች ጭምር ዞ የሚመጣ ነው የሚሆነው ማለት ነው። በከተማዋ የኢንቨስትመንት አማራጮችን በመለየት ባለሀብቶች ወደ ከተማዋ መጥተው እንዲያለሙ እየተሰራ መሆኑን የደብረ ማርቆስ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ ተመስገን ተርላ ተናግረዋል። በተፈጠረው አንጻራዊ ሰላም ባለሀብቶች በተለያዩ የልማት ዘርፎች ለመሰማራት ጥያቄዎች እያቀረቡ ስለመሆናቸውም ይገልጻሉ። በተያዘው በጀት ዓመት ባለፈው አንድ ወር ብቻ ከ3 ቢሊዮን ብር በላይ ካፒታል ያስመዘገቡ 25 ባለሀብቶች የኢንቨስትመንት ፈቃድ መስጠት መቻሉን አቶ ተመስገን ተርላ አስገንዝበዋል። ዋናው የጉብኝቱ ዓላማ ኢንዱስትሪዎች ያሉባቸውን መሰረታዊ ማነቆዎች በመለየት ማነቆችን መፍታትና የአምራች ኢንዱስትሪዎችን የማምረት አቅም
ማሳደግ ነው። እንግዲህ ላለፉት 3 ዓመታት ቢሮው ወደዚህ መጥቶ እንቅስቃሴውን በመጎብኘት ረገድ ከጸጥታ ችግሩ አኳያ ምቹ ሁኔታ አልነበረም። አሁን ላይ ያጋጠመውን የአየር ትራንስፖርት መነሻ በማድረግ እንግዲህ የቢሮ ኃላፊው ከነ ምክትሉ መጣው የደብረ ማርቆስን የኢንዱስትሪ እንቅስቃሴ ትናንትና ጀምረው እየጎበኙ ነው የሚገኙት። ከጎበኙ በኋላ መልካም ነገሮቹ የበለጠ ተጠናክረው እንዲቀጥሉ ለሌሎችም ተሞክሮ የሚሆኑበትን ሁኔታ ይተላለፋል። በኢንዱስትሪዎች ላይ ደግሞ እየተስተዋሉ ያሉ ማነቆዎች ደግሞ ምንድናቸው የሚለውን ከተለየ በኋላ በየድርሻው እነዛንን ችግሮች ለመፍታት ታሳቢ ያደረገ ነው። በሶስተኛ ደረጃ አጠቃላይ ደብረ ማርቆስ ላይ ምን አይነት የኢንቨስትመንት አማራጮች አሉ፣ በምን ላይ ባለሀብቶቹ ቢሰማሩ የበለጠ ውጤታማ ይሆናል የሚለውን ለመለየትና ባለሀብቶችም ወደዚህ እንዲመጡ ለመጋበዝ ለዚያ ደግሞ ያሉ ምቹ ሁኔታዎችን በአካል ለማየትና በጥቅሉ የከተማችንን የኢንቨስትመንት እንቅስቃሴ ከነበረበት ድባቴ እንዲወጣና የተነቃቃ እንዲሆን ለማድረግ ታስቦ እየተካሄደ ያለ ጉብኝት ነው ማለት ነው። አሁን ላይ ያለው የኢንቨስትመንት እንቅስቃሴ ከእለት እለት የጸጥታ ሁኔታው መሻሻሉን ተከትሎ እየተሻሻለ እየመጣ ያለበት ሁኔታ ነው ያለ። አሁን ባሳለፍነው አንድ ወር እንኳን በ2019 በጀት ዓመት ወደ 25 የሚደርሱ ባለሀብቶች ወደ 3 ቢሊዮን ብር በላይ ካፒታል አስመዝግበው ኢንቨስትመንት ፈቃድ ያወጡበት ሁኔታ አለ። ይሄ ከባለፈው ዓመት ጋር ስናነጻጽረው እጅግ በጣም ከፍተኛ የሆነ ልዩነት አለው። ፍላጎቱ መነሳሳቱ ባለሀብቱ በሙሉ አቅም ወደ ስራ በመግባት ረገድ በጣም ከፍተኛ የሆነ መነቃቃት ነው ያለ ብሎ ማለት ይቻላል። አሁን እንደ ኢንዱስትሪ በጣም ብዙ መሰረተ ልማት ይፈልጋል። ስለዚህ ይህን መሰረተ ልማት ደግሞ ማሟላት የሚቻለው ደግሞ በጋራ በቅንጅት ነው። በአንድ በኩል እኛ እንደ ኢንዱስትሪና ኢንቨስትመንት ተቋም ባለሀብቱን በማስተባበር ባለሀብቱ የድርሻውን እንዲወጣና በባለሀብቱ መፈታት የሚገባቸው መሟላት የሚገባቸው መሰረተ ልማቶች ደግሞ እንዲሟሉ የማድረግ ስራዎችን እየሰራ ነው። በሌላ በኩል ደግሞ እንደ ኢንቨስትመንት ቦርድ የመሰረተ ልማት የማቅረቡን ስራ እንዲሰራ በየጊዜው ግምገማዎች እየተደረጉ ነው። መብራት፣ ውሃ፣ መንገድ በጣም ክሪቲካል ናቸው ለአምራች ኢንዱስትሪ። ስለዚህ እነዚህ በኢንቨስትመንት ቦርድ በኩል እንዲሁም በአጋር አካላት ጋራ ባደረግነው የጋራ ስምምነት እንዲፈቱ እቅድ ታቅዷል። ዞሮ ይሄ በሚፈለገው ልክ ተፈቷል ተብሎ የሚታሰብ አይደለም። በተለይ መንገድ አሁንም በጣም መሰረታዊ ችግር ነው። ኤሪያው በጣም ሰፊ ነው። የከተማችን ደግሞ የመሰረተ ልማትን የማሟላት አቅሙ ደግሞ በጣም ዝቅተኛ ነው። ስለዚህ እሱን ማጣጣም በጣም ይጠይቃል። በቀጣይም ክልሉም እዚህ አካባቢ ላይ እንዲያግዘን አሁንም እየተነጋገርን ያለን ማለት ነው። የአብክመ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ እንድሪስ አብዱ በግብርናና ማዕድን ጨምሮ በተለያዩ ዘርፎች በ2018 በጀት ዓመት ከ522 ቢሊዮን ብር በላይ ያስመዘገቡ ባለሀብቶች የኢንቨስትመንት ፍቃድ መሰጠቱን ተናግሯል። በደብረ ማርቆስ ከተማ አስተዳደር በአምራች ኢንዱስትሪዎች የማምረት አቅማቸው እያሳደጉ መምጣታቸውን በምልከታቸው መገንዘባቸውንም ተናግሯል። ባለሀብቶች ያነሷቸውን የመብራትና የመንገድ ችግሮች ለመፍታት ከከተማ አስተዳደሩ ጋር በመቀናጀት እንሰራለን ሲሉም ተናግሯል። አምራችና በግንባታ ላይ የሚገኙ ኢንዱስትሪዎች ያሉባቸውን ችግሮች መቅረፍ የማምረት አቅማቸውን ለማሳደግ እየተሰራ ስለመሆኑ አስገንዝበዋል። አጠቃላይ ሁላችንም እንደምናውቀው የአማራ ክልል ግብርና ምርቶችም በማዕድን ምርቶችም በተለይ ደግሞ ለአምራች ኢንዱስትሪ ግብአት የሚሆኑ ጸጋዎች ባለቤት ነው። የክልላችን መንግስትም የ25 ዓመት አሻጋሪ እድገትና ዘላቂ ልማት እቅድ ውስጥ በትኩረት ከያዛቸው ዘርፎች ውስጥ አንዱ የአምራች ኢንዱስትሪው ነው። እንግዲህ እንደምናውቀው የዚህ እቅድም መጀመሪያ በጀት ዓመት 2018 በጀት ዓመት እቅዱን ጀምረናል። በዚህም ይሄን እቅድ በተለይ ሁሉንም የክልላችን አካባቢ ያማከለ ልማት እንዲኖር ጸጋዎቻችንን በአግባቡ እንድንጠቀም የልማት አቅጣጫ አስቀምጠን የእቅድ ክፍፍል አድርገን በ2018 በጀት ዓመት ወደ ስራ ገብተናል። በዚህም የክልሉን አቅሞች የመልማት አቅሞች መነሻ ያደረገ በተለይ ክልሉ ላይ የኢንቨስትመንት ፍሰቱ በከፍተኛ ሁኔታ እየጨመረ መጥቷል ብሎ መውሰድ ይቻላል። ለምሳሌ ያክል በ2018 በጀት ዓመት ከ522 ቢሊዮን ብር በላይ ካፒታል ያስመዘገቡ ባለሀብቶችን ተቀብለን ያስተናገድንበት በጀት ዓመት ነው። ሁለተኛ በተለይ የአምራች ኢንዱስትሪው ምርታማነትና እድገትን ከማሳደግ አኳያ ማነቆችን መፍታት ላይ ትኩረት አድርገን ለመስራት ጥረት አድርገናል።
እንግዲህ የአምራች ኢንዱስትሪ ብዙ መሰረታዊ ችግሮች አሉበት። ዘርፉ የብዙ ባለድርሻ አካላት ቅንጅትና ርብርብን ይፈልጋል። በዚህም በተለይ ዘርፉ ያለበትን ማነቆች በዘላቂነት ለመፍታት በተለይ ባለፉት ዓመታት ያደረግናቸው የኢትዮጵያ ታምርት የንቅናቄ መድረኮች የባለድርሻ አካላትን በማቀናጀትና በጋራ በመስራት ውጤታማ ስራ እንድንሰራ እድል ፈጥሮልናል። በዚህም በክልላችን ያለው በተለይ በአምራች ኢንዱስትሪው ላይ ያለውን የማምረት አቅም የማሻሻል ወይ ነው ምርታማነትን የማሳደግ ስራዎች ተሰርተዋል ብሎ መውሰድ ይቻላል። ለምሳሌ በ2018 በጀት ዓመት በክልላችን ያሉ አምራች ኢንዱስትሪዎች የማምረት አቅማቸው የነበረው 59.2% ነው የነበረው። ነገር ግን አሁን ላይ በ2018 መጨረሻ በጀት ዓመት ላይ ወደ 65% አድጓል ማለት ነው። ይሄ ማለት ምን ማለት ነው? በአምራች ኢንዱስትሪው ላይ ያሉትን ዘርፈ ብዙ ችግሮችን በመፍታት ረገድ ተቋማት በሰሩ ስራ በቅንጅት በሰራነው ስራ በተለይ ደግሞ የኢትዮጵያ ታምርት ንቅናቄ መድረክ በፈጠራቸው ምቹ ሁኔታዎች በክልሉ እየመጡ ያሉ በተለይ አምራች ኢንዱስትሪ ላይ የምርታማነት የማሻሻል የማሳደግ ሁኔታዎች እያደገ መምጣቱ አመላካች ነው ብሎ መውሰድ ይቻላል። ሁለተኛ ደግሞ የምርታማነቱ ዋናው ሚስጥር በተለይ ለአምራች ኢንዱስትሪ ግብአት የሚያቀርቡ ዘርፎች ወይም ደግሞ ግብርና የሚሆን ማዕድን በምርታማነት ደረጃ እያደገ መምጣቱ በራሱ አምራች ኢንዱስትሪ ላይ ምርታማነት እንዲያድግ እንዲሻሻል እድል ፈጥሯል ብሎ መውሰድ ይቻላል። እንግዲህ በበጀት ዓመቱ ከ174 በላይ መካከለኛና ከፍተኛ ኢንዱስትሪዎችን በአዲስ መልክ ምርት ያስጀመርንበት በጀት ዓመት ነው የነበረው። በአጠቃላይ ይህንን በማድረጋችን ከ100 ሺህ በላይ ለሚሆኑ ዜጎች ቋሚ የስራ እድል ፈጥሯል አምራች ኢንዱስትሪ ብሎ መውሰድ ይቻላል ማለት ነው። ዛሬም ማርቆስ ላይ ተንቀሳቅሰን በተመለከትናቸው አምራች ኢንዱስትሪዎች እንግዲህ በዘርፉ ላይ መነቃቃት ያለ መሆኑን ተመልክተናል። አሁንም በተለይ ኢንዱስትሪዎቹ ምርት ውስጥ ያሉ መሆኑን አይተናል። ነገር ግን ደግሞ ከዚህ በተሻለ እንዲያመርቱ መፈታት ያለባቸው ማነቆችም እንዳሉ ተመልክተናል ማለት ነው። ቅድም ሳነሳቸው የነበሩ ለምሳሌ ከኃይል አቅርቦት ጋር የሚያዙ ችግሮች፣ ከመሰረተ ልማት ከመንገድ ጋር የሚያዙ ችግሮች፣ አጠቃላይ ደግሞ ከቅንጅት ጋር የሚያዙ ችግሮች በዘላቂነት መፍታት እንደሚገባን ባደረግናቸው የመስክ ጉብኝቶች ለመረዳት ችለናል ማለት ነው። እንግዲህ ዛሬም በኢንዱስትሪ መንደር ውስጥ ተንቀሳቅሰን ስንመለከት እንዲሁ ጉብኝት ብቻም ሳይሆን ዘርፉ ላይ ያሉ ችግሮች ምንድናቸው ብለን ችግሮቹን የመለየት ችግሮችን ከለየን በኋላ እንግዲህ በዚህ በጀት ዓመት ያው እቅድ ትውውቅም እቅድ ማቀድም ስራዎችንም እየሰራን ስለሆነ በበጀት ዓመቱ መፍታት ያለብን ጉዳዮች ምንድናቸው የሚለውንም ጭምር የቤት ስራ ለመውሰድ እንዲያመች ነው የመስክ ስራውን እየሰራን ያለ ነው። ከዚያ አኳያ በመስክ ሂደታችን ያየናቸውን ጉለቶችና ክፍተቶች በሚቀጥለው በጀት ዓመት ለመፍታትና የእቅድ አካል አድርጎ ለመስራት ምቹ ሁኔታ ፈጥሮልናል። በአጠቃላይ ከችግሮችን ባሻገር ኢንዱስትሪዎቻችን እየሰሩ ያሉት ስራ በጣም አበረታች፣ ተስፋ ሰጪ እና አካባቢው ወደ ምርታማነቱ እየተሸጋገረ መሆኑን እና ኢንዱስትሪዎቻችን ወደ ምርት እየገቡ መሆኑን ተስፋ ሰጪና ጥሩ ጅምሮችን ተመልክተናል። ቅድም ያነሷቸውን ጉልበቶች ደግሞ ተከታትለን ከፈታን ከዚህ በተሻለ ቀደም ሲል ማርቆስ ያለውን አቅም በደንብ እናውቃለን። ከዚህ በፊት ያለውን ምርታማነት የበለጠ አጠናክሮ የሚቀጥልበት በሚቀጥለው በጀት ዓመት ደግሞ የአምራች ኢንዱስትሪ ምርታማነት የበለጠ የሚሻሻልበት ሁኔታ ምቹ ሁኔታ ለመፍጠር ከመዋቅሩ ጋር በቅርበትም ለመስራት ከከተማ አስተዳደሩ ጋር በቅርበት ለመስራት የዛሬ ጉብኝታችን ትልቅ አቅምና ስንቅ ሆኖልናል ብዬ ነው የምወስደው ማለት ነው። በደብረ ማርቆስ ከተማ አስተዳደር የአብክመ የስራ ኃላፊዎች ያደረጉትን የስራ ምልከታ አስመልክተን ያዘጋጀነው ፕሮግራም እዚህ ላይ ተጠናቋል። ሰላም።